ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው ዑመር ደረሱባት እስልምናዋን ሲያቁ አላህን ለመገዛት በመታረገው ጥረት ሲያገኙት ዑመር ይደበድቧታል ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች ቆም ብለህ አስብ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች والله ጥሜት ላይ ነህ ኩፍር ላይ ነህ ትላቸዋለች ዑመር ባንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው ያያየለ በትራቸው እየተነከረ ይመጣል ሲሏት ግን ሴትየዋ በጽናት በትሩን ተቋቋመች ዑመር ገረማቸው መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ አራይተ ያ ዑመር كيف اتعبك ربي አየው ዑመር ጌታዬ እንዴት እንዳደከመ አለቻቸው እኔ መመታት ሳይደክመኝ አንተ መምታቱን አደከመ አለቻቸው ሐቁ አንተ ከምታስበው ውጭ ነው ራሳቸውን ይመታቸው ነበር ዑመር ከባድ መልእክት ነውና ሁለተኛው ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሃቢያ ናት ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት መንገድ ላይ ያገኙት መንገድ ላይ ሲያገኙት ዑመር ያዟት ደነቀጠች ዑመር ያዘ ማለት አበቃ ዘን ወዴት ነው የምትሄጂው አሏት ሴትየዋ እንግዲህ አላህ የፈለገውን ነገር አድርጓል ከዚህ በኋላ መደበቅ የለም የመጣው ተቀበሏለሁ ብላ በእምነታችን ነፃነት አጣን አላህን በመገዛታችን አሰቃያችሁን ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ ዑመር ፊት ዑመር ደነገጡ ለመጀመሪያም ጊዜ ዑመር አዘኑ ተሰማቸው ይሄን ሁሉ ያደረገን መሐመድ ነው አሉ ሰለላሁ ዐለይሂ ወሰለም እሱ መጥቶ ነው እርስ በርስ ላይ ያየን ወንድም ከወንድም ማቃቃር ጎሳ ከጎሳ ላይ ያየን አንቺ ሂጃሏት አላህ ይከተልሽ መንገድሽን ሰላም ያድርግልሽ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት መሐመድን ግን ሂጃንገቱን በሰይፍ መቅላት ነው ያለብኝ አሉ ሴትየዋን ሸኟት ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ በዚህ መካከል ሴትየዋ ባሏ ጋር ተገናኘች የሚገርም ታሪክ ነው እንዴት ሆንሻሏት ባላ መንገድ ሰላም ነው ሲላት ምን ሰላም አለ ዑመር ጋር አገናኘኝ ያለችው ዑመር አገኘሻው እና እንዴት ነጃ ወጣሽ አላት ዑመር አግኝቶሽ እንዲህ ብዬ ነገርኩት ዑመር አዘነ والله አለችው ሚስቲቱ ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች ፍጹም ከዑመር እዛ አይነት ረህማ አልጠበቅኩም አለች ባሏ ምን እንዳለ ታውቃላችሁ አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሽ አላት والله حمار بني خطاب የበኒ ኸጣብ የዑመር ቤተሰቦች አህያ